يترجم كاليريزا مشكلة عليريزا لازم أسكفلها تكفلها كفتو عليك ماليريزا لك ندم يتطرر دوروني أنجلاتين لازم واقع أسكفلها ريفكي لا تاسبو ريفكي زعون لا نداتنا لا يتفكر له يا ندي يشيلال من يتفتر ነው بشك لكاك አሊሪዛ የምንቀት ነው ምንድነው የተፈጠረውን ልጅህን ጠይቀው ወይም አትጠይቀው እኔ እነግርሃለሁ ለኑማን ትእዛዝ ሲሰጥ የነበረው ልጅህ ነው ልጅህ ሁሉንም ነገር ተናግሯል በፍጹም ትእዛዝ አይደለም ለብቻችን ያወራን ነበር እና በሚስጥር ቀርተውኛል ምን ይያሉ ነው ያሉት ምንድነው ያሉት አድርጌዋለሁ ከኑማን ጋር ስለነበረው ነገር እና ልክ ነው አድርጌዋለሁ ግን ለምን አባዬ ለምን በዚህ ሰውዬ ምክንያት ነው ይሄ ሰውዬ የኛ አባል አይደለም ይሄ ሰውዬ አባላችን ሊሆን በፍጹም አይችልም ይሄን ሰውዬ ስመለምሩት ነው መጀመሪያ ተተሰራችሁት እና እስከ ዛሬ ድረስ እሱን ለማስተካከል እየሞከርኩ ነበር ግን እናንተ አልገባችሁም ይሄ ሰውዬ እንደኛ አይደለም ሌላ ዓላማ አለው እኛን ሊጨርሰን ነው የሚፈልገው እናንተን ሊያጠፋችሁ ይፈልጋል የገነባነውን ይህን ስርዓት መደምሰስ ነው የሚፈልገው ይቅርታ አቶ ሙራት መግባት አትችልም ሙራክ መጥቶ አላገኘዋለሁ በጣም ይቅርታ ማንንም ማስገባት አልችልም ሁሉም ነገር ግልጽ ነው አሁን ውሳኔያችንን እንስጥ ትክክል አንድ ቀን ፍቀድልኝ ሐሽሜት ለዚህ ሁሉ አመታት ካንተ የምፈልገው አንድ ቀን ብቻ ችግር የለውም አንድ ቀን መጠበቅ እንችላለን ከዛ ወደ ውሳኔ እንገባለን አመሰግናለሁ ይሄንን ከዚህ ውሰዱልኝ አሁን ውሰዱት አባዬ እኔንም ማዳመጥ አለብህ ውሰዱት አልኳችሁ እኮ ውሰዱት ተውኝ ልቀቁኝ እኔም ማዳመጥ አለብህ አባዬ አንዴ ስማኝ አስወጡልኝ እኔን አዳምጠኝ ለዚህ ትከፍላለህ አንድ ባንድ የምጠይቅ ጥያቄዎች አሉኝ ሁላችሁም ትመልሱልኛላችሁ አለቃችሁም ትመልሱልኛላችሁ እንዴ ልቀቁት እንጂ ሰዎች ምን ያደረጋችሁ ነው አቶ ሙራት አታስብ ወንድሜ አባቴ ለዚህ ያስከፍላችኋል ሰማኝ አታስብ አስከፍላችኋለሁ ይኸውልህ አቶ ሙራት ይቅርታ የአባት ትእዛዝ ነው ልቀቁኝ ለዚህ ትከፍላለህ ሁላችሁም ትከፍላላችሁ ስማኝ አንተም ኃላፊነት እንዲሰማ አደርግሃለሁ አንተም ዝርዝር ውስጥ አለ አብቅቶልሃል ሕይወትህን ነው ማቋርጠው የምልህን ትሰማኛለህ ሁላችሁንም አለቃችሁም እገላችኋለሁ ስለዚህ ምን ማለት ነው ቡራክም ልታደርገው ነው አንተ ብቻ ነው የቀረው ጥያቄ እየጠየከኝ አይደለም ድሮ ነግሬህ ነበር አልነገርኩም አንድ መሆን አለባችሁ እንደዛ ነው ያልኩ አይደለ ግን ምንድነው ያደረከው ምንም እንዳልኩ ነው ሙራት አንተ ሁሌም ቢሆን ብቻህን ሁሌም ችግር እንደፈጠርክ ነው ውሸታምና ባለጌ ነህ ዝም ብላ ተነጫነጫ አባዬ ቡራክን ምን ልታደርገው ነው ንገረኝ
ይኸውልህ ስማኝ፣ ምንም ነገር ብታደርገው ጠላት እኔ እንደሆንኩ ወቅ። እንኳን ደህና መጣ። አመሰግናለሁ መሊክ። ሃሊዴስ? ሃሊዴ አሁን ደህና ናት። ተመስገን አምላኬ። በድጋሚ አመሰግናለሁ። ሁሌም ከሷ አጠገብ ነበርሽ። በጭራሽ አታስብ። በኋላ እንገናኛለን። በቃ አሁን አንተ እዚህ ስለሆንክ እኔ ብሄድ ጥሩ ነው። ትሄጃለሽ። መጀመሪያ ግን ቁጭ በይ። ቁጭ በይ፣ ቁጭ በይ፣ ቁጭ በይ። አንድ ነገር ልታሳየኝ ነበር። ምንድን ነበር? እንደምታስበው ያን ያህል ትልቅ ነገር አይደለም። ለማንኛውም አሁን ጊዜው አይደለም፣ በኋላ እናወራለን። አዎ ጊዜው ነው። አሁን መስማት እፈልጋለሁ። ምን ነበር? ለቁስል የሚቀባ ነገር ነው ብዬ ነበርና ሌሎች ሰዎች ላይ ቁስል ይፈጥራል። ምን እንደሆነ እንስማ። አቤት አሊ። ሃሊዴ እንዴት ነሽ? ሁኔታሽ እንዴት ነው? ለምንድን ነው የምትጠይቀኝ? ለማወቅ ስለፈለኩ። ለማወቅ ፈልገህ ነው? ንገረኝ እስቲ፣ ለምንድን ነው ስለዚህ ነገር ማወቅ የፈለከው? ረሳኸው? ፍቅረኛሞች አይደለንም። ምንድን ነው ተናድሻል እንዴ? ይቅርታ አልገባኝም። እንዴት እንደሆነ ነው የምትፈልገው? ንገረኝ። ደህና እንድትሆኚ ብቻ ነው የምፈልገው። አልገባህም አይደል? አንተ ከጎኔ ከሌለህ ደህና እንደማልሆን ታውቃለህ ወይስ ረስተኸው ነው? እንግዲያው ስልኩን ብዘጋው ይሻለኛል። እሺ ዝጋ። ከነገሮች እንደዚህ ማምለጥ አብዝተሃል። እና ደግሞ አንድ ምክር ልምከርህ፣ ከዚህ በኋላ በጭራሽ እንዳትደውልልኝ። የሚሻለው እሱ ነው። እንድታዳምጠው አስቤ ነበር ግን ሚታት ከስልኬ ላይ አጠፋው። ለምን? ምንድነው ያጠፋው? ይሄ ፉአት ሚታት አውሮፓ ከመሄዱ በፊት አንድ ስራ እንስራ ያለው ነበር። የተናገረው አንተን ከጨዋታ ውጪ ሊያደርጉ እየሞከሩ እንደሆነ ነው። ስለዚህ ሚታት እሱን እንድታውቅ አልፈልግም። ጉዳዩ እንደዛ ነው፣ እርግጠኛ ነኝ። እየነገርኩ ነው። ለምን አታምነኝም? ጉዳዩ ይሄ እንደሆነ ግልጽ ነው። ፍቺ ልትፈጽሙ ነው። ምናልባት ከዛ በፊት ሚታትን መጉዳት አስበሽ ሊሆን ይችላል። እንደዛ አይደለም እባክህ፣ በፈጣሪ ስም። ስብሰባውን ካንተ በፊት ነው ያደረጉት። ይኸውልህ እና ፉአት ደግሞ እነዛን ሐሳቦች ይዞ መጣ። እንደዛ አይነት ነገር ነው። አላውቅም፣ ይዤዋለሁ። እሱ ሁሉንም ነገር ከስልኩ አጥፍቶታል። ለምን አታምነኝም? ምንድነው ችግሩ? ምን ሊሆን ይችላል? ሌላ ነገር ከሌለ ብሄድ ይሻላል። ማረፍ አለብኝ። አዎ ረፍት አድርግ። ላንተ በጣም አድካሚ ቀናት ነበሩ። ቢሆንም ግን እያረፍክ ስላልኩ ነገር አስብበት። ተረድተኸኛል? በዚህ ሰሞን እርዳታህን በጣም እፈልጋለሁ። ስለዚህ ማረፍ አለብህ። ባንቺ ፍቅር ምክንያት ኢስታንቡል ቆየው ኢስታንቡል። እሺ ፋቲ እንዴት ነህ? ደህና ነኝ ወንድሜ፣ አመሰግናለሁ። እንኳን ደህና መጣ ወንድሜ። አመሰግናለሁ። እንኳን ደህና መጣ ጀግናው። አመሰግናለሁ አጎቴ። ሻይ አምጣልህ ልጄ። ምንድን ያደረግከው? የዛን ሰውዬ ዕቃ ይዘህ መጣ ወይስ አላመጣህም? አምጥቻለሁ። ምን ተፈጠረ? አሁንም መጥፎ ነገር ውስጥ ያለ ነው የምትመስለው ልጄ። እንዴት አልመስል? አሁንም እኮ ችግር ውስጥ ነን። አሊ ሪዛ፣ የኔ አንበሳ ትንሽ እንደደበረህ አውቃለሁ፣ ግን እኔ ደግሞ ይበልጥ ላስደብርህ ነው።
ምንድነው እሱ አጎቴ? ገንዘቡን እንዳለ ሰረቁት። አልገባኝ። ምን እያልከኝ ነው? እንደዚህ አይነት ነገር ማን ያደርጋል አጎቴ? በዚህ ሰሞን ችግር እንደነበረብህ ግልጽ ነው። በልገረኝ። አማችህ ራሲም። እርግጠኛ ነህ? ለትንሽ ጊዜ እጠራጠር ነበር። የዚህ ነገር መፈጠር ይበልጥ እንድጠራጠር አደረገኝ። ራምቾ እንዲከታተል አድርጌያለሁ። ገንዘቡን ቁማር ቤት ውስጥ እያቃጠሉት ነው። ከማን ጋር? ከፋቲ ጋር። መልካም ምግብ ይሁንልህ። እንኳን ደህና መጣሽ የኔ ውድ። ለአንቺ ማዘጋጀት እችላለሁ። አያራበኝም። ምን ነው አትጠይቀኝም? ማወቅ ያለብኝ ነገር ካለ ራስሽ ትነግሪኝ ነበር። ሁሌም እንደዛ ነው የምናደርገው አይደል? ሁሉም ሰው ማወቅ እስካለበት ድረስ ብቻ ነው የሚያውቀው። ብዙዎቹ ባላወቁት ነገር ይሞታሉ፣ ያልፋሉ። እና ስለዚህ ምንድነው ያደረግሽው? አማቼ ከባድ ነገር ውስጥ ነው የከተተኝ፣ ግን እንደምንም አለፍኩት። ካንቺ በፊት ነው የመጣብን። ቡራክ እጃቸው ውስጥ ነበር። አመጣውና ፊት ለፊት ይጣለው። እና ምን አደረክ? ይሄ የመጀመሪያ ጥፋቱ አይደለም። በአሁኑ ለማምለጥ ብዙ እድል የለውም። በአንድ ጥይት ጭንቅላቱ ማለት ነው። አልመሰለኝም። ፉአት በፍጹም ያ እንዲሆን አይፈቅድም። እንደዛ ነው እንዳልሽው። አሁን ብዙ ነገር እንደሚያስብ እርግጠኛ ነኝ። ልጁን ለማዳን የማይሞክረው ነገር የለም። ግን አንድ የሚያውቀው ነገር አለ። ምን መሰለሽ? ደሞም በዚህ ሰዓት ተደማጭ የሚሆነው የእሱ ሐሳብ ብቻ አይደለም መሊክ። ምን ልታደርግ ነው? እመቤት፣ አሁን መግባት እችላለሁ? ቡራክን ማየት ፈልጌ ነው። ይቅርታ ላስገባሽ አልችልም፣ አዝናለሁ። ፍቀድላት ሪፍኪ፣ ትግባና ተየው። ግን ወይዘሮ ሼብነም። ሪፍኪ እባክህ፣ ዳሪያ እኮ እንግዳ አይደለችም። እሺ፣ በጣም አመሰግናለሁ። ስልክሽንና ቦርሳሽን እባክሽ። እባክሽን አሳጥሪው። እሺ እመቤት፣ እባክሽ ቶሎ በይ። ዳሪያ፣ እዚህ ምን ታደርጊያለሽ? ሌላ ሰው ስትጠብቅ ነበር? አዎ፣ ሰው እየጠበቅኩ ነበር። ቁጭ በይ እስኪ ነይ። እንዴት ነሽ? ሰላም ነው? አዲሱ ቤቴ ነው። ትንሽ ተዘበራርቋል። ይቅርታ፣ እንደምትመጪ አላወቅኩም ነበር። አልደበረሽም አይደል? እኔ በጣም ደብሮኛል። ታውቂያለሽ፣ እኔ ግን በጣም ነው የደበረኝ። ማድረግ ያለባቸውን ቢያደርጉ ደስ ይለኝ ነበር። መሞት ነው የምፈልገው።
እንደዚህ አይነት ነገር አትናገር። እና ደግሞ እኔን ጥለህ መሄድ አትችልም። አባቴ እያገዘህ ነው። በደንብ ያግዛሃል። አባትሽ እሱ አያስፈልግም። ዞሮ ዞሮ ነገ ከዚህ ይወጣለሁ። ሰው እንዲያዝንልኝ ነው እዚህ እንደዚህ የምነጫነጨው። ሁሉንም ነገር ለእኔ ተይው። ሳስጨንቃቸው ነው። ነገ እወጣለሁ፣ አታስቢ። ትወጣለህ። ትወጣና እኔ ጋር ትመጣለህ። እንዴ ምን እያደረግሽ ነው? ዳሪያ እዚህ አይሆንም። ተይ ተይ እንጂ ስሚ። መጣው። ቻው በቃ ደህና ደርልኝ ሹዴ። ሄሎ ሄሎ ሃሊዴ እኔ ነኝ። አሁን ማውራት አልችልም፣ ስልኩን ልዘጋው ነው። ሃሊዴ እባክሽን እንዳትዘጊው። አትዝጊው፣ ማውራት አለብን። ሃሊዴ አንዴ ብቻ እናውራ እባክሽን፣ አንዴ ብቻ እንዳትዘጊው። ብትጠይቂኝ ደስ ይለኝ ነበር። ለምሳሌ እስካሁን በሕይወት አለህ ወይ? እንዴት ነህ? ወይም ምን እየተሰማህ ነው ብትይኝ እኮ አትሞችም፣ ምንም አትጎጅም። እውነት ለመናገር ሊገደል ነበር ቡራክ። ትክክለኛ መልስ ነው ሃሊዴ። እኔ ስለ አንቺ ተጨንቄ ነው። ላብድ ነበር ማለቴ። አሁን ላይ አንቺ እንዴት እንደሆንሽ አለማወቄ ሊያሳብደኝ ነበር ሃሊዴ። ደህና ነኝ፣ ስልኩን ልዘጋው ነው። እንዳትዘጊው ሃሊዴ፣ አንዴ ብቻ። ምናልባት ይሄ የመጨረሻ ምሽቴ ሊሆን ይችላል። ስለዚህ አሁን ድምፅሽን ትንሽ ልስማው። ቡራክ፣ ስለምንድን ነው የምታወራው? አልነገሩሽም አይደል? እንዴት ሊነግሩሽ ይችላሉ? ታክሲ ሹፌሩ ለአለቆቹ ወጥመድ ውስጥ ነው የከተተኝ። ሰዎቹ ገመዴን ያሳጥረውታል ሃሊዴ። የሞት ፍርድ ነው የፈረዱብኝ። አታስብ፣ አጎቴ ፋዋት እንደዚህ አይነት ነገር እንዲሆን መቼም አይፈቅድም። እስኪ እናያለን። ግን ደግሞ እኔ አሁን የደወልኩልሽ ስላሰብኩልሽ ነው። ያንቺ ነገር አሳስቦኝ ነው። ለምሳሌ ማለት ውሳኔው እኔ ላይ እንደተደረገና እንደተስማሙ እናስብ። መጨረሻዬ ነው። አፈር ልበላ ነው። ተስፋ የለኝም። በቃ ሊያልቅልኝ ነው። ግን እኔ በጣም አዝናለሁ። በጣም ነው የማዝነው። ማለት ጥይት ሲተኮስብሽ እኔ ላይ እንደተተኮሰ ነው የተሰማኝ። እኔም ልሞት ነበር። ቡራክ፣ ካንተ ጋር ማውራት በቅቶኛል፣ ስልኩን ልዘጋው ነው።
ምንድነው? የልብ ጓደኛዬን እንድገድል አድርገኸኛል። ቡራ ግን የሚወዳትን ሴት የሃሊዴን እናትና ወንድም እንድገድል አድርገሃል። ከዚህ በላይ ምንም ልታደርገኝ አትችልም አባዬ። ምን እየተፈጠረ ነው ያለው? ቡራ ግን የሚወዳትን ሴት የሃሊዴን እናትና ወንድም እንድገድል አድርገሃል። ልጄ አንቺ ጠይቂ እንጂ እናመጣልሻለን። ከፈለግሽ ምርጥ ኮምፒውተር አይደል ወንድሜ? የፈለግሽውን ነገር ተናገሪ እንጂ ያደርግልሻል። ውይ የኔ ውድ አጎት፣ እውነት ለመናገር ቆንጆ መኪና ቢሆን ደስ ይለኛል። ራሴም እኔ እኮ አለ አይደል ሁሉም ነገር ዝም አለብኝ። የምን መኪና ነው ኤሚኔ? ይኸውልሽ ከሰው ላይ ለመግዛት እንኳን በጣም ውድ ነው ኤሚኔ። በቃ ቤት እንደ መግዛት ነው። ምንም ጥቅሙ አይታየኝም። አሊ ሪዛ፣ አንተም ጥሩ ስሜት ላይ አትመስለኝም ውዴ። እንዴት ሊሆን ይችላል ኤሚኔ? ሃሊዴ እኮ ልትሞት ነበር። ፈጣሪ ነው ያተረፋት። እማዬ በጣም አመሰግናለሁ። መልካም ምግብ ይሁንላችሁ። የልትሄድ ነው ወንድሜ? አምላኬ ሆይ ይህን ሰውዬ እየው። አሁንማ ከፍ ብሎ እየበረረ ነው። እኛን እንኳን ማናገር አይፈልግም። ቆይታችሁ ራሺም የማይሆን ነገር አታውራ። ስሜትን እንድጎዳው አታድርግ። የሃሊዴን እናትና ወንድም እንድገድል አድርገሃል። ከዚህ በላይ ምንም ልታደርገኝ አትችልም አባዬ። ንገረኝ፣ ቆይ አንተ ማን ነህ? በል አሁን ተረጋጋ አንበሳው። አጎት ሚታት ምንድን ነው? አንተ ይሄ ቅጅ ምንድን ነው? አልገባኝም። እሱን ቶ አሁን ለአንተ አንድ ጥያቄ አለኝ ቡራክ። መትረፍ ትፈልጋለህ ወይስ አትፈልግም? በል ቶሎ ንገረኝ። አይ ለምንድን ነው እኔ መትረፍ የምፈልገው? ግደለኝና ገላግለኝ። አሁን ለየት ያለ ነገር አድርግ እስኪ። አትቀልድብኝ ቡራክ። ስማኝ፣ ይሄ ነገር በእኔና በአንተ መካከል ነው የሚቀረው። እሺ አባትህ ወይም ከኛ ውጭ የሆነ ሰው ቢሰማ ድምፅ ቅጂውን ለአሽሜት እልክለታለሁ። እንድታውቀው ብዬ ነው። ላከው። ምን ጠብቃለህ? ላከው እንጂ። በል አሁኑኑ ላከው። ለአንተም ደስ ይበል። አሁኑኑ ላከው። እኔ በጣም ደስ ይለኛል። ውሳኔ እንድትወስን ብቻ ነው የምፈልገው ቡራክ። ምንድን ነው የምትፈልገው? ውሳኔ? ለእኔ የሚሆን አሁንም ምርጫ አለኝ እንዴ? ህይወት መንታ መንገድ ላይ ያስቀምጣለች ብለን እናስበው። ደግሞ እውነትም ነው። ከማን ጋር ነው መደራደር የምትፈልገው? ከወንድም ጋር ነው ወይስ ደግሞ ከአባት ጋር ነው? እንኳን ደህና መጣ። ነገ ስለ ስብሰባው ማውራት ነው የምትፈልገው ብዬ አስቤ ነበር። ያው እንደምታውቀው የሞት ፍርዱ ተወስኗል። እመነኝ፣ በጣም አዝኛለሁ። ግን ደግሞ እነዚህን ህጎች አውጥተናል። እኛ ካላከበርነው ስማችን ደስ በማይል ሁኔታ ይጠፋል። ምንም አልጠራጠርም።
ግን ቢሆንም አንድ አባት ወንድ ልጁን እንዴት ወደ ሞት ይመራል? ለዛውም እያወቀ ንገረኝ እስቲ። እና እቅዳችን ተመስርቷል? እንደምታውቀው ፉአት ኤርሶይሉ ሁሌም እቅድ አለው ሚታት። ከኔ ጋር መሆንህንና አለመሆንህ ነበር ማወቅ የፈለግኩት። እሱን አረጋግጫለሁ። ያው እንግዲህ በአካባቢ ካንተ ውጭ የማምነው ማንም ሰው የለም። የተለየሽ ሰው ነሽ ሀሊዴ። ቆይ ልጄ ምን እያደረክ ነው ያለው? እና ምን ላድርግ? ሌሊት እወጣለሁ ከዛ ዞራለሁ። ምን ለማለት እንደፈለኩኝ በደም ታውቃለህ አይደለ? እንደዚህ አይነት ነገር ያደረግከው ለማንም ሳትናገር ነበር። በዛ ላይ ስልክህንም አታነሳም። ስልክ እኮ እየሰራ አይደለም ሙዛፈር። ቆይ አሰብከው በቀል ትሳካለህ እንዴ? እንደዛ ብዬ ላስብ? ንገረኝ። ወይስ ዝም ብሎ ጊዜያዊ ንዴት ነበረ? አሁን አለፈ? ቆይ አንተ ምን እያሰብክ ነው ያለው? ፏት እዛ ያለ የልጁን ጭንቅላት በጥይት ሊመታ ነበረ አጠገባችሁ። አንተ ሐሽሜት እንደውም ቢሳካለትና አንተ ብትሞት ማንም ሰው ግድ አይሰጠውም። እሺ በቃ ህይወት ይቀጥላል። አዎ ልክ ነህ፣ ግን በጭራሽ አያደርገውም አጎቴ። አንተ ግን በእኔ በጣም ትተማመናለህ አይደለ? ሁሌም ልንከባከብ አልችልም፣ ይሄንን እወቅ። በደንብ አምናለሁ፣ ግን በአንተ ምክንያት ሳይሆን በራሴ ነው። ንገረኝ። ቆይ በእኔ ላይ ጥርጣሬ አለህ እንዴ? ሰዎች ሁሌም አካባቢያቸው ያለውን ሰው ይጠራጠራሉ፣ በተለይ ደግሞ ከሚወዷቸው መሃል ከሆነ።
ስለኔ ጥርጣሬ አለ ወይ እያልኩ ነው። ሊኖር ይገባል እንዴ? ባክ እየቀለድኩ ነው አጎቴ። በእኔ ዙሪያ በጣም ብዙ ነገሮች እየተፈጠሩ ነው። ይህ የማገኘው ስልጣን ይቀየራል እንጂ እኔ የምወዳቸው ሰዎች በጭራሽ አይቀየሩም አጎቴ። ይሄ ነው በጣም የሚያስደንቀኝ። ማለት የምንወዳቸው ሰዎች ላይ ጠላት መሆን በጣም ከባድ ነው። ሃሊዴን ነው ትክክለኛ ውሳኔ የወሰንከው ልጅ። የራስን አትጠራጠር። ለእንደኛ አይነት ሰው ቤተሰብ መመስረት ራስ ወዳድነት ነው የሚባለው። ከዚህ ሌላ ማወቅ ያለብኝ ተጨማሪ ነገር አለ እንዴ አሊሪዛ? የለም። የለም። ምን ሊኖር ይችላል? ሳብሪ በቃ አንተ ሂድ። በቃ ሂድ ወንድሜ፣ ስራ ስጨርስ ትወስደኛለህ። እሺ በቃ እስከዛ ሻይ ልጠጣ። እሺ ሂድ ጠጣ። በፈጣሪ ስም ሂድ። ቆይ ሃሊዴ ተናደሽብኛል ማለት ነው? አይ በጭራሽ አልተናደድኩብህም፣ ግን በቃ ከዚህ ሂድ እባክህ፣ ሂድ በቃ። እሺ በጣም ይቅርታ። እንዴት እንደተፈጠረ አላውቅም። እኔ ግን በደንብ አውቀዋለሁ። እዚህ ከሆንክ አይቀር ትንሽ ቆይና ቡና ላፍላለህ፣ አብረን እንጠጣ ጊዜ ካለህ።
አመሰግናለሁ። በልጠጣ። ምን ነው ችግር አለ እንዴ አልሪዛ? ወይስ አንተም እንደኔ ከፍቅረኛ ጋር ተጣላህ? ምን ማለትሽ ነው? ምን የተናደድኩ መስሎሽ ነው? እሱን አልጠራጠርም ውዴ። በጣም ደስተኛ ነህ፣ ግልጽ ነው። ለምንድን ነው ቆይ ወጣሽው አሊዴ? ቁስልሽ እኮ አልዳነም። ደህና ነኝ፣ የሚያሳስብ ነገር የለም። ምን ማለት ነው ደግሞ? ጥይት እኮ ነው የመታሽ። አልገባኝም። ከኔ በላይ ታውቃለህ ማለት ነው? ረሳኸው እንዴ? ሐኪም እኮ ነኝ። እኔ ደግሞ የተኩስ ልምድ አለኝ አሊዴ። አይደል? እንዴት ማቁሰል እንደሚቻል ታውቅበታለህ። መልስ አጣክ፣ ዝም አልክ አይደል? አፍህን ዘግተህ መቀመጥ ብቻ፣ አንድ ቃል አትተነፍስ። ሁሉም ሰው የራሱ የሆነ ተፈጥሮ አለው። ስለዚህ ልማድ እንደዛ ነው። እሺ በቃ እንግዲያውስ አዳምጠኝ። ማለቴ ቢያንስ ዝም ማለት አያቅትህም ብዬ አስቤ ነው። ምክንያቱም ምንም ቢሆን የሚያዳምጥ ጆሮ አለ፣ ትሰማለህ። ግድ የለህም፣ አትሳቅ አልሪዛ። አንዳንድ ሰዎች እንደማንኛውም ጆሮ አላቸው፣ ግን ደግሞ አያዳምጡም። የሚያዩበት አይን አላቸው፣ ግን ደግሞ ምንም አያዩ። ምላስ አላቸው፣ ግን ምንም ነገር አይናገሩ። እና እኔ ከነሱ መሃል ነኝ? አላውቅም። እኔ ምንም አላውቅም። እስኪ አንተ ንገረኝ። ለምሳሌ ሕክምና ነው የተማርኩት። ሳይንስ ነው የምወደው፣ ሂሳብ፣ ሳይንስ ምናምን። ምንም ነገር ብል በጣም ቀጥተኛ ሰው ነኝ። ችግር፣ ምክንያትና ውጤት ነው የማስበው። ስለዚህ እዚህ ጋር ውጤቱ ምንድን ነው? ውጤቱ ተለያይተናል ነው። እሱን ተረዳው። ግን ለምን? እሱን አላውቅም። ምክንያቱም ምክንያት የለንም። መናገር የምትፈልጊው ነገር ላይ ለመድረስ ነው ይሄንን ሁሉ ያወራሽው አሊዴ? ጥሩ። ምክንያቱም ስላልገባኝ ነው አልሪዛ። ማንም ማመን እንዳለብኝ ምንም አልገባኝም። እኔ ስለሚወደኝ ሁሉንም ሰው ጠላቱ ያደረገውን ሰው ነው ወይስ ጥሎኝ የሄደውን ሰው ነው? ንገረኝ፣ ማንን ነው ማመን ያለብኝ? ስለዚህ ነገር እኮ አውርተናል። አላወራንም። ድንገት ከመሬት ተነስተ የማይሆን ነገር አውርተህ ሄድክ። አልሪዛ፣ እኔ ደደብ አይደለሁም። አሁን እንኳን እንዴት እንደምታየኝ እያየሁ ነው። እስኪ እባክህ አንድ ምክንያት ስጠኝ። እባክህ አልሪዛ፣ በላሳመነኝ ትክክለኛ ምክንያት ስጠኝ። ከዚህ በኋላ አንድም ቃል አላነሳብህም። ንገረኝ። አየህ፣ አሁንም ቢሆን ምንም የሚሰጠኝ ምክንያት የለህም። ከድድብና ውጪ ምንም አይነት ምክንያት የለህም። ምክንያቱም ይሄ ወንዶች ባህሪ ነው። ይህንን ምን ያገናኘዋል? በጣም ይገናኛል እንጂ። መጀመሪያ አባቴን ነበር የምፈራው፣ ከዛ ሌሎቹን፣ የእነሱን ዘዴና ሁሉንም ነገር ይቃረናል አይደል? እንደሱ እንዳልሆንኩኝ በደንብ ታውቂያለሽ አሊዴ። መጀመሪያ ላይ አልነበርክም። አዎ፣ ግን ደግሞ አንተም ቀስ በቀስ እንደነሱ ሆንክ። አልሪዛ፣ በጭንቅላት ልታድነኝ እየሞከርክ እንደሆነ አውቃለሁ። ምክንያቱም እኔ ላንተ ድክመት ነኝ አይደል? ያንተ እቅዶች እንዳይሳኩ ላደርግ እችላለሁ። ከዚያም አንተ ትተርፋለህ። አይ በቃ አሁን ልሂድ። አዎ ሂድ፣ ሂድ፣ ሂድ። እውነቱን ስትሰማ አምልጥ።
ነይ በይ ቁጭ በይ። እውነቱ ምን እንደሆነ እንድነግርሽ ትፈልጊያለሽ አሊዴ? አዎ እፈልጋለሁ። ሞት ነው አሊዴ፣ ሞት። እኔም የምወዳቸውን ሰዎች በሕይወት እንዲቆዩ ለማድረግ እየሞከርኩ ነው። ሁሉንም ነገር እኔ በወጣ ይሻላል ብዬ ነው። እኔ ከምትወዳቸው ሰዎች መሃል ነኝ አይደል? አሊሪዛ እንደዛ መሆን የለበትም። ከዚህ እንሂድ። ማንም ሰው ማያውቀው ቦታ ህይወታችንን እንደ አዲስ መኖር እንጀምራለን። አንተና እኔ ያለፈውን እንተውና ከዚህ እንሂድ እባክህ። አንቺ ይህንን ዓለም ከኔ በላይ በደንብ አድርገሽ ታውቂዋለሽ አሊዴ። እዚህ ዓለም ላይ ተፈጥረሻል። አንቺ ሁሉንም ነገር በደንብ አይተሻል። አዎ እኔም ለዛ ነው እንደዚህ እያልኩ ያለሁት። አሊሪዛ ከዚህ ዓለም አንድም አሸናፊ አላየሁም፣ ሰምቼም አላውቅም። እመነኝ፣ አሁንም ሆነ ወደፊት ሁሉም ሰው ይሸነፋል። ከምንወዳቸው ሰዎች ጭምር።